ፀጉር ብቻ የት እንዳለ ማለት ነው። እዚህ ጋር ነው ያለው። ያው ዛሬ ደግሞ ለሆዳችን የሚያስፈልገን ተልባ እና ሩዝ ያስፈልገናል። ሩዙን ለብቻ እንቀቅለዋለን። በጣም ብስል እስኪል እንቀቅለዋለን ሩዙን ለብቻ። ተልባውን ደግሞ ውሃውን ብቻ ስለምንፈልግ ተልባውንም ለብቻ እንቀቅለዋለን ማለት ነው። ከዛን ከቀቀልን በኋላ ደግሞ ሌላ 2 ነገሮች እንጨምርበታለን፣ እርጎና ቅባት ማለት ነው። ግን መጀመሪያ እነኝን እንቀቅልና ከዛ በኋላ ሌሎቹን እንጨምራለን ማለት ነው። ለዛሬ ውዳችን ይሄ ነው የሚያስፈልገን። ያው ተልባችን በዚህ መልኩ ተቀቅሎ ደርሷል። እንዲበርድ ተወላው ሩዛችንም እንደዚሁ። ስለዚህ ተልባችንም ለብቻ እናጠለዋለን፣ ሩዛችንም ደግሞ ክሪም እስኪሆን ድረስ እንፈጨዋለን ማለት ነው። በዚህ መልኩ ደርሷል ማለት ነው። ያው ዛሬም ደግሞ ውህድ የምንቀባበት ቀን ነው ማለት ነው። ውህድ ተቀብተን የምንታጠብበት ቀን ነው። ፀጉሬ 2 ቦታ ተሰርቶ ነበረ። አሁን እንዲፍትት እናደርግና ውህዳችንን እንቀባለን ማለት ነው። በየሳምንቱ ሁሌ ስታጠብ ውህድ ተቀብቼ ነው እንጂ እንደዚህ ዝም ብዬ አልታጠበው እና እንደዚህ እያደረግን ፀጉራችንን እንከባከብ ማለት ነው። የዛሬ ውህድ ደግሞ በጣም አሪፍ ነው፣ ቆንጆ ነው ለፀጉራችን ብዛት። እኔም አሁን ከቁመቱ በላይ ለብዛቱ ነው አሁን እየተንከባከብኩት ያለሁት እንዲበዛልኝ ማለት ነው። ያው ቁመቱ አሪፍ ነው፣ እንዲህ ነው ቁመቱ፣ ግን ብዛት ነው የምፈልገው። እና እንደዚህ አብረን ፀጉራችንን እንከባከብ ማለት ነው። እንዲህ ደግሞ 2 ቦታ መስራቱ ደግሞ ጥሩ ነው፣ እንዳይሰባበር ያደርግልናል ማለት ነው። እና እንደዚህ እያደረግን በደንብ ቅብት እንለዋለን ማለት ነው። ጫፉ ድረስ በደንብ እንቀባዋለን። ወደ ሁሌም ስንቀባ ጫፉ ድረስ ነው መቀባት ያለብን፣ ከስር እስከ ጫፉ ድረስ ማለት ነው። እንደዚህ አድርገን በጣም ቆንጆ ነው ለፀጉራችን። በጣም ሩዝ በተለይ በጣም አሪፍ ነው ለሚነቃቀል። የኔ ትንሽ ስላስቸገረኝ እንደዚህ አሁን በሩዝ ነው እየተንከባከብኩት ያለሁት ብዛቱ እንዲጨምርልኝ ማለት ነው። እያደረጋችሁ አብረን እንከባከብ። አትሰልቹ፣ የእውነት ያድጋል ፀጉር ካልሰለቻችሁ ማለት ነው። ያው በአንድ ቀን ለውጥ አይኖርም፣ ግን እንደዚህ ሁሌ የምትንከባከቡት ከሆነ በሳምንት ስትታጠቡ ሁሌም ውህድ እየተቀባችሁ የምትንከባከቡት ከሆነ በደንብ ነው የሚያድግላችሁ። እና እኔም ደግሞ አሪፍ ውህዶች ስላሉ እሰራላችኋለሁ። ለእኔ ፀጉር የጠቀመኝ ለውጥ ያየሁበት እኔ የምጠቀማቸውን ነው ደግሞ የምለቅላችሁ። ራሴ ላይ ሞክሬ የተስማማኝን እናንተም እንደየፀጉራችሁ ትሞክሩታላችሁ ማለት ነው። በደንብ እንከባከበውና እናሳድጋለን ማለት ነው ፀጉራችንን። እዚህ ጋር ያለውን እንደዚህ ፍትት እናደርግና ከዛን ወዳችን እንለዋለን ማለት ነው። ለፀጉራችሁን በደንብ ተንከባከቡት ውዶች። እንትን አትበለው፣ አትሰልቹ። የእውነት ፀጉር ያድጋል፣ በደንብ ነው የሚያድገው። ሉጫም ቢሆን ጠንካራም ቢሆን ምንም የማያድግ ፀጉር የለም። ግን እኛ ስለምንሰለች ነው። እና በአንድ ቀን ደግሞ ለውጥ የለም። በአንድ ቀን ውህድ ስንቀባ ወይም ልስልስ ይላል ምናምን እንጂ በአንድ ቀን ቁመቱ ርዝም ይላል ማለት አይደለም። ግን በአንድ ቀን ውህዶች አሉ ልስልስ የሚያደርጉ የሚለወጡ፣ ጠንካራ ለሆነ ፀጉር፣ ለሚሰባበር ፀጉር። የኔ አሁን አለ አይሰባበርም አንድ ማለት ነው። ግን ሊነቃቀል ይችላል ዝም ብዬ ከተውኩት እንጂ መሰባበር ምናምን ጭራሽ የለውም። ለዛ ነው ቁመቱ ራሱ እንዲህ ውብ የሆነ ማለት ነው። እና አትሰልቹ፣ ተንከባከቡ ፀጉራችሁን፣ አትተዉት። ምክንያቱም ያድጋል። እኛ ከተንከባከብነው የማያድግ ፀጉር ምንም የለም። እና ትንሽ በጠር የማደርገው በኋላ እንትን እንዳይለብኝ እንዳይያያዝብኝ ነው ውህድ ስቀባ ማለት ነው። እና አዩት እንደዚህ ርዝም ያለ ምናምን ስለምንከባከበው ነው። በታው እንደዚህ ርዝም አይልም ማለት ነው። እና ተንከባከቡ እናንተ። ምንም የማያድግ ፀጉር የለም። ደግሞ በቀላሉ ነገር ኩሽናችን ውስጥ
በሚገኝና በቀላሉ ነገር ነው ቡዳችን የምንሰራው ማለት ነው። እና ይሄ ሩዝ ነው። ያው ክሬም እስኪሆን ፍጭት አደርጋለሁ። ይሄ ደግሞ ተልባ ነው። ይሄ ተልባ ነው። ይሄ ደግሞ እርጎ ነው ማለት ነው። ስለዚህ እንቀላቅላቸዋለን ሁሉንም እዚህ ውስጥ እንደዚህ አድርገን ሩዛችንንም ያው ሩዝ በጣም አሪፍ ነው ለፀጉር መነቃቀል፣ ለፀጉር ብዛት እና ትንሽ ደግሞ ሩዝ ደረቅ ስለሚያደርግ ፀጉር ምን ጨምርበታለን? ተልባ የምንጨምርበት የበለጠ አሪፍ ነው። እና ቅባት ያው እኔ ውህድ ስሰራ የምጠቀመው ይሄን ቅባት ነው። ይሄ አምላ ቅባት ማለት ነው። በጣም ምርጥዬ ነው ለውህድ ስንሰራ ብንጨምርበት በጣም አሪፍ ነው። ለፀጉራችን ያለሰልስልናል እና እንጠቀማለሁ። ይሄንን እንጨምርበታለን። ያው እዛ እንቀላቀለዋለን ማለት ነው። ያው ቅልቅል አድርገን እንቀባለን። ግን ባለን ነገር መስራት እንችላለን። አምላም ከሌለ በወይራ ዘይት፣ በሌላም ዘይት፣ በኮኮናት ብቻ ሩዝ ስንጠቀም ዘይት ቢኖረው የበለጠ ጥሩ ነው አሪፍ ነው በሚለው ነው እንጂ ማንኛውንም ዘይት መጠቀም እንችላለን ማለት ነው። ምክንያቱም ያደርቅብናል ሩዙ ብቻውን ከሆነ የማድረቅ ባህሪ ያለውና ግን ለፀጉር ብዛት፣ ለፀጉር መነቃቀል በጣም አሪፍ ነው። ተልባ ደግሞ በጣም ቆንጆ የበለጠ ከሩዝ ጋር ሲሆን በጣም አሪፍ ነው። ሩዙ እንዳያደርቅብን ተልባው ደግሞ ልስልስ ያደርግልናል እና እነኝህን ሶስቱን በጣም ምርጥዬ ናቸው። ግን ካለ በሌላው መጠቀም ትችላላችሁ ማለት ነው። ያው እንደዚህ ቀላቅዬዋለሁ። በጣም ነው የሚያምረው። ወፈር ያለም ነው ሩዝ ራሱ አይመስልም። እና እንደዚህ ያደረግን እንቀባዋለን ማለት ነው። ክፍል እያደረግን ከስር ጀምረን በደንብ እንቀባዋለን ማለት ነው። በጣም አሪፍ ነው። በጣም ቆንጆ ነው። በደንብ ሳትሰለችው ተጠቀሙት። በጣም ቆንጆ ነው። ትወዱታላችሁ። እውነት ደግሞ በጣም ብዙ ያደረግን በደንብ እንቀባዋለን ማለት ነው። ጫፍጫፉንም በደንብ እንቀባዋለን። እዚህ በኩል ያለው እንደዚህ በደንብ ቀብቼዋለሁ። ከተቀባን በኋላ ደግሞ በደንብ ማሳጅ እናደርገዋለን ማለት ነው። አያችሁ ያደረጋችሁ ፀጉራችሁ ከኔ ጋር ልንከባከብ ቆንጆ ፀጉር ይኖረናል ማለት ነው። ከዛ በደንብ እንደዚህ ወዳችንን እየሰራን በቀላሉ በምናገኘው ነገር እንደዚህ ፀጉራችንን እንከባከብላችኋለሁ ውዶቼ። እስቲ እናንተስ እንዴት ነው እየተንከባከባችሁት ያላችሁት? ንገሩኝ። እንዴት ነው እንደዚህ ረጅም ቁም ፀጉር አላችሁ? እንደዚህ ንገሩኝ። ያው የኔ እንደዚህ ውብ ፀጉር ነው። በደንብ ስለምንከባከበው ነው ደግሞ እንዲያደገልኝ። ሁሌም ስታጣም የሆነ ነገር ተቀብቼ እንደው ውህድ ራሱ ወይ ጊዜ ካላገኘው ካልሰራው ቅባት ሞቅ አድርጌ በቅባት ማሳጅ አድርጌ ከዛን 1-2 ሰዓት ቆይቼ ነው የምታጠበውና ዝም ብዬ አልታጠበውም። እዚህ እና የምቀባውን ቅባት ደግሞ ከፈለጋችሁ እሱንም ሰራላችኋለሁ። ቤት ውስጥ ሰራው ማለት ነው ሰራላችኋለሁ። እውነተኛ የሆነ ነገር ነው ደግሞ ማሳያችሁ። ራሴ እየተጠቀምኩ ነው እንደዚህ ማሳያችሁ እንጂ እኔ ስሩ ይሄን አድርጉ ምናምን አላችሁ። እየሰራው እናንተ አይታችሁ ራሳችሁ የኔ ፀጉር አይታችሁ ጥቅሙን አይታችሁ ራሳችሁ ትጠቀማላችሁ ማለት ነው። ደህና ነገር አሪፍ ጥሩ እውነተኛ ነገር ሲሆን ሰው በራሱ ወዶት ይጠቀማል ማለት ነው። እንዲህ በራሱ ደግሞ በራሱ ተጠቅሞ የሚያሳየው ደግሞ ያው አሪፍ ነገር ነው።
ምክንያቱም ለራሱ ፀጉር የተጠቀመው መቼም መጥፎ ነገር አይሆንም እና እናንተ የኔ አይታችሁ ፀጉሩን ራሱ አይታችሁ እናንተ መፍረድ እና መጠቀም ትችላላችሁ ማለት ነው። ሳትሰንፉ ሁል ጊዜ እንደዚህ እየተጠቀማችሁ ቆንጆ ፀጉር ይኖራችኋል ማለት ነው። የሆነ እኔ ስላየው ነው በራሴ የኔ ፀጉር አጭር ነበረ፣ ግን በቃ እንደ መንከባከብ ከጀመርኩ አሁን እንዴት ደስ እንደሚለኝ ፀጉር መንከባከብ ማለት ነው። እና በቃ የሆነ በጣም ደስተኛ ሆኜ ነው ፀጉር የምንከባከበው። በጣም ጊዜ ይፈልጋል ሳበጥረው ሳጥበው፣ ግን በቃ ምንም አይሰለቸኝም። በጣም ደስተኛ ነኝ። በቃ ወድጄ የምሰራው ስራ ቢኖር ፀጉር ነው። ያው ሹሩባ ምናምን እኔ ባልችልም ግን ያው የመልመድ እቅድ አለኝ። ወደፊት በፀጉር ዙሪያ በደንብ የመስራት ፍላጎት አለኝ እና ያው እንደዚህ እየተንከባከብኩት ነው። ደስ ብሎኝ ሲደብረኝ ምናምን ራሱ በቃ ፀጉሬ ልፍታናል በቃ የሆነ ነገር ልቀባው በቃ ልንከባከበው ነው የምለው። የሆነ ነገር ካሳሰበኝ ራሱ መረሳበት ነው። የሚያዝናናኝ ነው የእውነት የሚያዝናናኝ ነገር ነው ፀጉር መንከባከብ። ለዛ ነው የምወደው ነገር ስለሆነ ለምን ይሄንን በዩቱብ ለሌሎች እህቶቼ ለኔ የጠቀመኝን ነገር ለምን አላሳያቸውም? ለምን ከነሱ ጋር አብረን አንከባከብም? ይህ ወደ ዩቱብ የመጣሁትም ለዛ ነው። የምወደው ነገር ስለሆነ የምወደው ስራ ስለሆነ ፀጉር መንከባከብ ለዛ ነው ወደ እናንተ ጋር የመጣሁት ማለት ነው። ስለዚህ አብረን ደግሞ እንከባከባለን ማለት ነው። ለውጥ እናያለን። ገና እኔ ከዚህ በላይ ገና ረጅም ቆንጆ ፀጉር እንዲሆንልኝ ነው የምፈልገው። የሆነ በቃ የሰው ራሱ ሳይ በቃ የሆነ ምን ነው እንደዚህ ለምን ያደርጉታል ምናምን ነው የምለው። የሰው ራሱ እንዲህ ውስጥ ቁል ብሎ ምናምን ሳይ አልወድም እና እዩት። መለስለሱን ተውት እንዴት እንደለሰለሰ ሲታጠብ በኋላ ምንም አያስቸግርም። አያችሁት? ደስ ያለ ውብ ፀጉር እዩት ብቻ የት እንዳለ ማለት ነው። እዚህ ጋር ያለው እና እንደዚህ በደንብ ተንከባከቡ ፀጉራችሁን። ተስፋ አትቁረጡ። ያድጋል። የማያድግ ፀጉር የለም የእውነት። እና አሁን ይሄንን 1-2 ሰዓት አቆይቼ ከዛ በኋላ ታጠበዋለሁ ማለት ነው። ሁሌም 2 ሰዓት ነው የማቆየው። ከዛ በላይ ማቆየት ትችላላችሁ፣ ግን ከዛ በታች ያው አይወስድ አይቀበልልንም እና እንደዚህ ጥቅልል አድርጌ በፌስታል እንትን ሸፍነዋለሁ ማለት ነው። ከዛ በኋላ ከ2 ሰዓት በኋላ ተጠብሏለሁ ማለት ነው። ከዛ በኋላ በቃ ፋንልበታለን እና ይህንን ዩቱብ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ጥያቄ ካላችሁ አስተያየት ካላችሁ ጻፉልኝ፣ መልስላችኋለሁ ማለት ነው። አመሰግናለሁ። ወዳችኋለሁ።